መድብል የኛም ስጋት እኮ እሱ አጠገብ መሆነ ነው እኔ ከሱ በራኩ ቁጥር እሱ ደግሞ እኔን ለመጉዳት ሲል በዙሪያ ያሉትን ሰዎች ህይወት ስጋት ላይ መጣል ይመስለኛል ልክ እስካሁን እንደመጣ ነው መንገድ ማለት ነው እንግዲህ የምትሰራውን አንተ ታውቃለህ ቆይ ለምን ነበር አስቸኳይ እየጠራኸኝ ካሌብ ጠላቶቹን የማጽዳት ዘመቻ ላይ ነው እርግጠኛ ነኝ ከዝና ቀጥሎ ታርጌቱ የሚያነጣጥረው አንተ ላይ ነው ቆይ ዝናን ገደለው እንዴ እኔ እንድገለው አዞኛል እርግጠኛ ነኝ ቀጣይ ደግሞ የምትሆነው አንተ ነህ ማኔጅ ባልገልህ እንኳን በሌላ ሰው ያስገድልሃል ብዬ ስጋት አለኝ እና ቆይ ምን አድርግ እያልከኝ ነው አንድ ነገር ልምከር ይኸውልህ ለጥቂት ጊዜም ቢሆን ይሄን ከተማ ጥለህ መሸሽ አለብህ እኔ ቤተሰቦቼን አሸሽ ይሆናል እንጂ ከዚህ ቦታ የትም ንቅንቅ አለና ጠበቃው ምንድነው የምትለው ምን ሰማኝ እንጂ ምንም ቢሆን እኮ የህግ ሰው ነኝ የህግ ሰው ደግሞ የመጣውን ነገር ፊት ለፊት ይጋፈጣል እንጂ አንድ ነገር ኮሽ ባለ ቁጥር የትም እየተነሳ የሚደነብር ሰው አይደለም አይገርም በብዙ ስቃይና መከራ መካከል የተገኘ ድል በል እውነት ግን አብረህ ሄድት ሞት ነበር ዝና እኮ ሊከልህ ይችል ነበር እንዴ ባንቺ ከመጣ ሺሞት ቢመጣ ሁሉንም ለመቀበል ዝግጁ ነኝ እንግዲህ ፈጣሪ ይሄንን ቀን ካሳየን ወደ ሌላ ምዕራፍ ህይወታችን ቢሻገር ምን ይመስላል ተሻግረናል እኮ ነው ወይስ ቀለበቱን እንደ ሌላ ምዕራፍ አልቆጠርሽው እኔ ግን አሁንም ቢሆን አብሬ መኖር ነው የምፈልገው ድግሱም ይቅር ቪሎውም ይቅር ግርግሩም ይቅር ዝም ብለህ መዘጋጃ ቤቱ ሰደኝና አክባኝ እንዴ ሉላ ምንድነው እንደዚህ ለመጋባት በጣም ይቸኮልሽው ገና እኮ ብዙ የፍቅር ጊዜዎችን እናሳልፋለን በዛ ላይ ደግሞ አልጠገብኩሽ እና እሱ ስንጋባ አይደርስም ያኔማ ብዙ ጣጣዎች ይመጣሉ ለምሳሌ ልጅ ይሄ ልጅ የሚለው ቃል ግን በጣም በዝቷል ምንድነው ነገሩ እኔ ግን ከተጋባን በኋላ ይሄ ፍቅር እንዲቀንስብኝ አልፈልግም እኮ መጀመሪያውኑ ስጋትሽ መቻጣውት አይዞሽ ካንቺ ቀንሼ ለልጄ የሚሰጠው የተለየ ፍቅር አይኖርም ልቀንስስ ብትል ማን ያስቀንሳል ይሄ ነገር ምንድነው በጣም ተደጋገመ ቆይ መድብል እስከ መቼ ድረስ ነው እነሱን ፈርተን እየሸሸን የምንኖረው ሞት እንደሆነ አንዴ ነው እኔ አሁንስ የመጨረሻ ትክክት ያለኝ ይሄ ነገር ነው ይኸውልህ አንድ ነገር ልምከርህ ጠበቃው ለቤተሰቦች ስትል ፈሪ ብትሆን ነው የሚሻለው መድብል ቤተሰቦችን መልሼ ወደ ባህር ዳር ልካቸዋለሁ እኔ ግን ከናንተ ተለይቼ የትም ንቅንቅ አለኝ ይሄ ደግሞ የመጨረሻ አቋሜ ነው ቆይ ግን ለምንድነው ሁላችሁም እንደዚህ ችክ የምትሉት ምንድነው ችግራችሁ ለምንድነው ሰው የሚላችሁ ማሰሙት ይኸው ካሌብ ደወለ ደሞ አሁን ደውሎ ምን ሊያዘኝ ነው ሄሎ ካሌብ ከዛ ጠበቃ ጋር ምን እየሰራ ነው ምንድነው ችግር አለን ቆይ ከኋላ የሚከታተለኝ ሰው ልከብኝ ነበር እንዴ ቀጣዩ ስራ እሱ ነው በጣም ጥሩ አጋጣሚ ነው አሁኑ አጋጣሚውን ተጠቅመና ወደማይመለስበት ቦታ ሸኘው ሳላቋርጥ ውቅያኖስ ሳልረግጥ የባህር አፈር የሰው ሀገር ሰውነት እንባ ባይኔ ሳያቀር
በትብቴ አብራክ ላይ ሆኜ ወገን ዘመድ ከጎኔ እዚሁ እያለሁ እኔ እንጃልኝ እናፍቃለሁ ሀገሬን ማግኘት እሻለሁ። እናም እንደ ቀልድ እንደ ጨዋታ እንደ መጎንተል ብጤ እንደ መተንኮስ ነገር ጠየቅኩት አንዱን ጠርቼ ሀገር የሚሉት ምንድን ትርጉም ሚስጥሩ የት ነው? መሬቱ ህዝቡ መንግስቱ አንዱም ሳይጎል ከሶስቱ የዚህ ድምር ውጤቱ ሀገር የሚባል አለኝ ብራና ጠቅሶ ነገረኝ። ለእኔ ግን ሀገሬ ሰው ከሰውም በጣም መርጬ የማፈቅረውን ለይቼ አይቼ ሰምቼዋል ተግባብሮነቱን ጠጥቼ በነፍሴ እርካታው ስፋት ይለካ እንደው ነገሩ ሀገሬ ይሄ ነው ለኔ የፍቅሬ ወሰን ድንበሩ። ከኢትዮጵያውያን ባህሉን ባገኘው ደስ ይለኛል። ነብይን አሰፋ ጫቦን ከሰለሞን ደሬሳ ጋር ቡና በጠጣ ነበር ህልሜ። ግን ምን ዋጋ አለው እንዲሁ ስንከረፈፍ አይደል ዛሬ ነገ ስል ስንቱ የሀገር ዋርካ ያመለጠኝ ስንት የአፍሪካ ቤተ መጻሕፍት ሲቃጠል። ለነገሩ በነፍስ ያደነቁትን በአካል ባያገኙት ይሻላል ይመክራል ተማላዩ። እኔ ግን ሀገሬ ፍቅሬ ቅርጽ የላት ፎርምለስ እንደ አምላክ ገጽ አልባ እንደ ፈጣሪ አይስሉት አዶናይ ነገር እና እኒህን የፍቅሬን ነገሮች ቀመስ ባድርግ ሀገሬን ጣዕሟን አገኝ ነበር ማለቴ እንጂ ሌላ እንኳን አልነበረም። ማለቴ ለክፋት ሳይሆን አለ አይደል ባህሉን ባገኘው የግል ሚስጥሬን የልቤን አጫውተው ነበር። እርሱም የሚተረተርልኝ ይመስለኛል። አንዱ ኢንተርኔት ካፌ ይዤ ሄጄ የድሮ የጨሳ አራዳ ኮምፒውተር አያውቅ ኢንተርኔት እኔ እዛው አጠገቤ ጎልቼው ጂሜል መልእክት ስልክ ጉግል ስጎለጎል ፌስቡክ ስፈሰፍስ እሱ የገረመው የማይመስል እንዲሁ ነገር እንደማይደንቀው ሸበላ የገጠር ልጅ የኢንተርኔት ካፌዋ ልጅ በሞኒተሯ አሻቅባ ይሄን ሸበላ ክልስ እየሰረቀች እያየች ደግሞ መለስ ስትልና ወደ ፌስቡኳ እነ ቴዲ ቅዳሜ ሶደሬ ሄደው ነበር ለካ እቺ ደግሞ አሁን የፎቶ ምን ያምራል ብላ ነው ወይ የሜሮልሽ ሲያምር። ከኢትዮጵያውያን መሪዎች ምኒልክን ባገኛቸው ደስ ይለኛል። በዚያውም የበውቄን ጥያቄ ጠይቃቸው ነበር። አጼ ቴዎድሮስ ጫማ ያደርጉ ነበር ወይስ ባዶ እግራቸውን ነው? የናፒየር ሰዓሊ ግን በባዶ እግራቸውን ይሳላቸው። ፍቃዱ ተክለማርያም ቴዎድሮስ ቲያትር ላይ ጫማ ሳያደርግ የሚተውን አይመስለኝም። ከቴዲ በፊት ራስን በጥይት ማሰናበት ለመኖሩ እርግጠኛ ነኝ። ጥይት መጠጣት የሚሏትን ነገር ግን ለአገሪቱ ያስተማሩት እሳቸው ሳይሆኑ አይቀሩም። አብዛኛው ፈረንጅ ቴምፕል የሚሏት የጭንቅላታችን የጎን ቦታ ላይ አነጣጥሮ ነው ነገሩን የሚፈጽመው። በአፍ መጠጣት ግን የቴዲ ፈጠራ ትመስለኛለች። በስልጣኔ ስላልገሰገስን ግን ይህችን ፈጠራ ሌላው ዓለምም እንዲቀበላት ማድረግ አልቻልንም። ሁሌ ሲጠየቁ የቡና ሴሬሞኒ ብቻ ይዞ መንጓተት በእውነት ሙድ የለውም። እናቴ ትሙት እስከ ዛሬም ይሄው የኛው ብቻ ሆና እንዳለች አለች። ለነገሩ ፖኤቲክ ነች ቅኔያዊ ብጤ ትንሽ የአካልን አወቃቀር በደንብ ያገናዘበች አይደለችም እንጂ። ምክንያቱም በአፍ የተላከች ጥይት አንጎልን ስታ አጓጉል የምታበላሽ ይመስለኛል። አንድ ዶክተር ወዳጅ የዚህ አይነቱ አጋጥሞት ሲበሽቅ አጫውቶኛል። ራሱን ለማሰናበት ወኔው ለሚከዳው እጅ ተንሸራታ ጥይት አንጎልን ልትስት ወይም በደንብ ላታገኘው ትችላለች። ለቴዲ ችግር የለውም። ቴዲ ወንዱ ቴዲ አንዱ። ለብዙሃኑ ግን መሆን የምትችል ስልት አትመስለኝም። ለነገሩ ሄሚንግዌይ ራሱ ተሳስቶ ራሱን ተኩሶ መጥቶ ነው አሉ ቆይቶ የሞተው። እሱን ለሚያህል ከመሳሪያ ጋር ጥሩ ትውውቅ ላለው ይሄ ስህተት አይጠበቅም። እንዲያው ነፍሱ እግሩ ስር ወድቃ ስትለማመጠው ወኔ ከርቶት መሞት አለመሞት ያልተጻፈችው ቅኔ ታውሰው እጁን ሸርተት አድርጓት ሊሆን ይችላል። ለቴዲ ለወንዱ ግን ችግር የለውም። ጥጥት ፍጥም ገደልን እንዳይሉ ሞተው አገኟቸው፣ ማረክን እንዳይሉ ሰው የለበጃቸው። ምን አሉ እንግሊዞች ሲገባው ሀገራቸው አይደል ያለች አቃጣሪ አዝማሪ። ምን ይላሉ? ምን እንዲሉ ተፈለገ? ገላገሉኝ ነው ያለው ናፒየር። ንጉሠ ነገሥት ማርኬ ምን ነበር የማደርገው ነው ያለው። ቴዲ ደግሞ ሞገደኛ ሳዳም ወይ ጋዳፊ አይደለ ሰውየው። በተኛበት እንኳ ቢይዙት እንደ ግስላ ንዴቱ ባይገለው። አቤትኛ ግን መቼም ከጦቢያ ወዲያ ጀግና ከኛ በቀር ወንድ የለም። የኢትዮጵያ ባል የኢየሩሳሌም እጮኛ ኢትዮጵያ ሆይ ወንድ አይብቀልብሽ ምናምን ምናምን ጀግና ጀግና ብለው ሊማግዱ ሊያስፈጁ ነው ለካ። እዛም ቤት እሳት አለ በለው፣ እዛም አለ ጀግና ልጄ፣ እኛም ቤት አለን ቦቅቧቃ። ሞኝን ፈልግ ባክህ። እኛ ቅኔ ነው የሚያምረን በቃላት ስንኝ ገመዳ፣ ማፍቀር ነፍስን አንጥፎ መውደድ ልብ እስኪከዳ። አይ አረር አንወድም። አይ ለመሆኑ ራሳቸውን ካጠፉ የኢትዮጵያ ጀነራሎች በደርግም ባይለስላሴም ምን ያህሉ የሆኑ ጥይቷን የጠጡት? ወይስ ጭንቅላታቸው ላይ ደቅነው ነው? አይ አይመስለኝም። ዘመናዊ የውትድርና ጥበብ ተምረው የለ ምንም ዋጋ የላቸውም። በፈረንጅ ስልት ይመስለኛል ራሳቸውን ያሰናበቱት። ይህ በእውነቱ አሳፋሪ ነው። የኢትዮጵያ ወንድነት መክኖ ቀረ ማለት እኮ ነው። መንጌን ማግኘት አልፈልግም። እኔ ያስፈራኛል። ደግሞ ገገማ ብጤ ነው። ለነገሩ የእሱ ገገማነት ከኖቤል ሎሬት ጂኒየስነት ባይበልጥ ግና ገገማ ነው። ገገማ ደግሞ ያው እንደምታውቁት ገገማ ነው። ኧረ ይሻልሻል አበበ ቢቂላ ያገባሻል ብለው ዘፍኖ ነበር የእናቴ ዘመን ቺኮች። አበበ ቢቂላን አልወደውም ሩጫ ነው እንጂ ፎርም የለውም። ይኸውላችኋ የድሮዎቹ ቺኮች ራሱ የጨረሱት ነገር እኮ ነው። ለማንኛውም መንጌን ማግኘት አልፈልግም። ደግሞ ላይ ምናምን ሽብር ያፋፍምብኝ። የሚያገኙት ካሉ ግን ጥያቄ ቢወስዱልኝ እኔም በፋንታው ለሚኒሊክ ጥያቄ ወስድለት ነበር። መቼም እንዲህ የሚል ይመስለኛል።
በዚያ በጎርናና ድምፁ እያለቀሰ እየተነፋረቀ እምዬ ምኒልክ ምን መሰሉት ታሪክ የጣለችብኝን ሀገሬን እምዬን አሁን መነፋረቁን ተውና የምትለውን በል አይስደቡኝ ጃንሆይ አያመናጭቁኝ እኔ ለነገሩ ባገኝ ቴዎድሮስን ነበር እንጂ አያመናጭቁኝ ጃንሆይ እና መንገን የሚያገኙት ካሉ እንዲህ ብለው እንዲጠይቁልኝ ይፈልግ ነበር። ለመሆኑ በኢምፔሪያሊስቱ የሴራ ሀገር ለቀ ታሪክ የጣለችብን አደራ እንዳትፈጽም ሀገር ለቀ ባትወጣ ኖሮ ጥይቷን የመጨረሻዋን ጥይት ትጠጣት ነበር ወይስ እንደ ፈረንጆቹ ጭንቅላት ላይ በተለይ በጎን በኩል ደቅነ ነበር ታሪክ የምትሰራ የነበረው? ይሄን እንዲጠይቁልኝ ይፈልጋለሁ። በነገራችን ላይ ይሄ ጥይቷን የመጠጣት አሊያም በጎን ጭንቅላት ላይ ደግኖ ነገር በእኛ ሀገር ብቻ እንዳይመስላችሁ በሂትለር አሟሟት ዙሪያም ተነስቷል። አንሺው ለናዘርዛን ሂስ አርክ ኢነሚ ጆሴፍ ስታሊን ነው። በርሊንና የፊውረሩ ሂትለርን ምሽግ ቀድመው የተቆጣጠሩት ሩሲያኖቹ ነበሩ እንደሚባለውና ብዙዎቻችን እንደምናምንበት። ይሄ ማለት እንግዲህ ብዙዎቻችን ስለምናምንበት ባኮን እርሶም ቢያምኑበት ማለትም አይደል? ይሁን ሩሲያኖች ወደ ሂትለር ምሽግ ከመቅረባቸው ጥቂት ቀደም ብሎ በስመ አብ ይሄ ትረካ የቴዲን የመቅደላ ታሪክ ትንሽ ሊመስል እኮ ነው። ያ ተራውን በዴ ቴዲ እኛ አርበኛ የጀግና አንደኛ ሆሆ ፊውረሩ ከሰዓታት በፊት ያገባትን ኢቫ ብራውንን ግን እኮ ለዓመታት እጮኛው ነበረች። ያገባት ግን በ11ኛው ሰዓት። ይገርማል ሰው ነገር የሂትለርን ቢሆን ሳትላት ቀርም ቀበሮ ኢቫ ብራውንን አጠገቡ አስቀምጦ ሁለቱም ወዲያውኑ ጸጥ የሚያደርገውን የሳይናይድ እንክብል ውጠው እሱ ደግሞ ምናልባት እንኳ በተርፍ የሩስኪ መጫወቻ ማሎም ብሎ በጥይት አናቱን ፍልስ። ቀድሞ በተነገራቸው መሰረት የመጨረሻዎቹ የፊውረሩ ታማኝ ጠባቂዎች ሩሲያኖቹ ሳይደርሱባቸው የሁለቱን ማስክሬን በችኮላ አቃጥለው ቅሪቱን እዛው ግቢ ውስጥ ቀበሩት። ሩስኪዎቹ ግን ጎልጉሎ አወጡታ። ሂትለር የፈራውም ይህንኑ ነበር። ሩስኪዎቹ የሆነ ነገሩን ይዘው በኤግዚቢሽን ሲያቀርቡት፣ በሙዚየም ሲያሳዩት የሚፈራው ነገር ነበር። አልቀረለትም። የፈሩት ይደርሳል፣ የጠሉት ይወርሳል፣ ለሂትለርም ጭምር። የሂትለር ነው የተባለው የራስ ቅል ያኔውኑ እንደተገኘ ነው። ታዲያ የሩሲያው ስታሊን ለመሆኑ በምንድን ነው የሞተው አረጋግጡልኝ፣ ሂትለርማ ወንድ አይደለም ራሱን በጥይት አይገድልም በመርዝ ይሆናል ያለው። ውጤቱ ግን ወደ በድኑ ሂትለር አደላ። የራስ ቅል ውስጥ የተሰበረ የሳይናይድ እንክብል ቅርፊት ቢገኝም የራስ ቅሉ በጥይት እንደሆነ በሚያሳውቅ መልኩ ተነድሏል። ስታሊን በሸቀ። ባለው መልኩ ቢሆንለት ኖሮ ድሉ እጥፍ ድርብ ቢሆንለት ነበር። ጥቂት ቆይቶ ግን የሂትለር ሩሲያን መውረር ናዚን በኮሚኒዝም እንደማጣፋት ቆጥረውታል ያላቸውን ምዕራባውያን ለማናደድ ይመስላል ስታሊን ሂትለርን አላገኘ ነው እንዲያውም እንግሊዝ ውስጥ እንዳለ ደርሰንበታል ያለው። ይሄ ማለት ምን ማለት ነው? እንግሊዝ በንዴት ተንጨረጨረች። ስታሊን ይዩት እኛም እንዲን የነደድ ነው እናንተማ ምኑን አያችሁት በሚል አተያይ ገርመም አድርጓቸው አለፈ። ለማንኛውም ሚኒሊክን ባገኛቸው ብዙ ነገር አጫውታቸው ነበር። ያኔ ኢትዮጵያ የመጣ ፈረንጅ ሁሉ የሚኒሊክን ሞገስ ለማግኘት የሆነ ነገር ይዞ ይመጣ ነበር። አንዱ መኪና አሸክሞ ከጅቡቲ ድረስ፣ ሌላው ደግሞ ስልክ አንጠልጥሎ፣ አንዳንዱ ደግሞ ሚኒሊክ ያላዩት መስሎት የሆነ ቀሽም የአውሮፓ ዕቃ ያመጣና እምዬ ሚኒሊክ መቼም አያሳፍሩትም። ሌላኛው ደግሞ እኔ ዛሬ ባገኛቸው ግን የምር በርግጥ ባገኛቸው በርግጥ ዛሬ ላይ እሳቸው ከሞት ተነስተው ቢመጡ ዙፋን ላይ እንኳ ባይወጡ ሴሌብሪቲ ብቻ በመሆናቸው እጅጉን ይገናል ዝናቸው እና ከዛሬ ያኔ ዛሬ 100 ዓመት የሚቀል ይመስለኛል እሳቸውን ማግኘት። ምክንያቱም ሸራተን ነው የሚያርፉት። ለወረትም ቢሆን ዱባይ ነው እየወሰዱ የሚያዝናኗቸው። ኩሪፍቱ ነው ማያቸው ግን ያስገቧቸውን ቤተ መንግስታቸው። ግን እንዲያው ባገኛቸው ተሽቀዳድሜ ነበር የምነግራቸው። ሰው ጨረቃ ላይ እንደወጣ ጉግል የሚባል እንደመጣ ጂሜል አካውንት ካወጡ ፓስወርድ ለማንም እንዳይሰጡ፣ ፌስቡክ ሬጂስተር ካደረጉ ማንንም አድ እንዳያደርጉ፣ እርሶ ታዋቂ ስለሆኑ የትዊተር አባል ቢሆኑ ብዬ ጠቁማቸው ነበር። እኔ ሆኖ ብንገናኝ ያኔ የፔሌ ተራራው እሳተ ገሞራና ዝነኛው ተራፊ ሉገር ሲልቫሪስ። ሴንት ፔሬን ብዙዎች የካሪቢያኗ ፓሪስ ነበር የሚሏት። 28,000 ሰው ይኖርባት የነበረችው ሴንት ፔሬ የዛሬን ያድርገውና የፈረንሳይ የካሪቢያን የቀኝ ግዛት ደሴት በሆነችው ማርቲኔዝ ውስጥ ትልቋ ከተማ ነበረች። የሸንኮራ አገዳ እርሻ፣ የስኳርና የራም መጠጥ ምርቷ ደርቶላታል። የደመቀች የቢዝነስ ማዕከልም ከመሆንም በላይ የደሴቲቱ ዋና ከተማ የሆነችው ፖርት ዴ ፍራንስን የምታስንቅ የደሴቲቱ የባህል ማዕከልም ነበረች። ያኔ ከዛሬ 100 ዓመታት በፊት ነዋሪዎቿ ያን ያክልም እንደ ችግር ያዩት እንጂ ሴንት ፔር እንኳ አንድ ሊያጠፋት ያደባ ትልቅ ጠላት ነበረባት።
ከከተማዋ 7 ኪሎ ሜትሮች ርቀት ላይ በሚገኘውና በባለ 1400 ሜትር ከፍታው የፔሌ ተራራ አብራክ ውስጥ ያደፈጠው እሳተ ገሞራ እንደ ጎርጎሮሳውያን አቆጣጠር በ1792 እና በ1851 አነስተኛም ቢሆን እንፋሎት ሲያትጎለጉል መታየቱ እሳተ ገሞራው ሊፈነዳ የሚችል ወይም አክቲቭ ቮልካኖ መሆኑን ጠቋሚ ቢሆንም ብዙዎች ግን የተራራው እሳተ ገሞራ ፈንድቶ የበቃውና ዳግም የማይፈነዳ ኤክስቲንክት ቮልካኖ ነው ብለው ነበር የሚያስቡት። በታሪክ በተመዘገቡ የእሳተ ገሞራ ፍንዳታዎች ላይ የተመሰረተው የዚያን ዘመኑ ለጋዊ እሳተ ገሞራ ጥናትም ቢሆን በዚህ ተራራ ውስጥ ያደፈጠው እሳተ ገሞራ ሊያስከትለው ስለሚችለው ጥፋት አፉን ሞልቶ ማስጠንቀቅ የሚችልበት ግንዛቤ አልነበረውም። ምናልባትም ቢፈነዳ እንኳ የቀለጠው አለት ከተራራው ወርዶ ከተማዋ እስኪደርስ ማምለጥ ይቻለናል ነበር የአብዛኛው ሰው ሂሳብ። ስለዚህም የደሴቲቱና የከተማዋ ባለስልጣናት የእሳተ ገሞራው ነገር ያን ያክልም ራስ ምታታቸው አልነበረም ማለት ይቻላል። በአንጻሩ ግን የደሴቲቱ ቀደምት ህዝቦች የሆኑት ካሪቦዎች ተራራው ሲፈነዳ ያዩት አያት ቅድሚያቶቻቸው ባስተላለፉላቸው ስያሜ ተራራውን የእሳት ተራራ ሲሉ ነበር የሚጠሩት። እናም እንደ ጎርጎሮሳውያን አቆጣጠር ጥር 8 ቀን 1902 ማለዳ ተራራው እውነተኛ ማንነቱን ገለጸ። በዚያን ቀን ማለዳ ገና ጀንበር ከምስራቅ አድማስ ከመውጣቷ ከዚያን ቀን በፊት ማስጠንቀቂያውን ሲሰጥ የነበረው እሳተ ገሞራ ድንገት ፈነዳ። በፈረንሳይኛ የተላጠ የሚል ትርጉም ያለው የፔሌ ተራራ በአንድ ጎኑ ተነዶ የጋለ እሳተ ገሞራ ጋዝ ያቧራና ትነት ውህድ ወደ ፍልቅልቋ ከተማ ነጎደ። ከአንድ ደቂቃ ባልበለጠ ጊዜ ውስጥም ያቺ ፍልቅልቅ የካሪቢያኗ የደሴት ከተማ ድምጥማጧ ጠፋ። የእሳተ ገሞራው አደጋ ሴንት ፔሬን አያሰጋትም በሚል የተሳሳተ መረጃ ወደ ከተማዋ ከአጎራባች አካባቢዎች ከጎረፉት ሰዎች ጋር በአጠቃላይ በትንሹ ከ30,000 በላይ ህዝብ በአንድ ቅጽበት አለቀ። ፍንዳታው ያስከተለው ኤሌክትሮማግኔቲሳዊ ሞገድ ግሪክና ቻይና ድረስ ተመዝግቧል። በ20ኛው ክፍለ ዘመን ከተከሰቱ የእሳተ ገሞራ ፍንዳታዎች ሁሉ ባስከተለው ጥፋት ተወዳዳሪ የለውም። የእሳተ ገሞራ ፍንዳታ መመዝገብ ከተጀመረበት ጊዜ አንስቶ ከተመዘገቡት መካከልም ከ1815ቱ የታምቦራና ከ1883ቱ የክራካታው እሳተ ገሞራዎች ቀጥሎ በሶስተኛነት ተቀምጧል። የታምቦራና የክራካታው እሳተ ገሞራዎች ብዙ ሰው የጨረሱት የእሳተ ገሞራውን ፍንዳታ ተከትሎ በተከሰቱት በረሃብ በበሽታና በሱናሚው ጭምር ነው የሚለው የእሳተ ገሞራ አጥኚው ጄን ክላውድ ታንጉይ በቀጥታ በእሳተ ገሞራ ፍንዳታ ሳቢያ በርካታ ሰው የሞተበት ግን የፔሌ ተራራው ፍንዳታ ነው ይላል። ምንም እንኳ ፍንዳታው አይንን ጨፍኖ በመግለጥ ቅጽበት ውስጥ ቢሆንም የፔሌ ተራራው እሳተ ገሞራ ግን ማስጠንቀቂያውን መስጠት ከጀመረ ከራርሞ ነበር። ከፍንዳታው 2 ዓመታት በፊት የፔሌ እሳተ ገሞራ ትነትና የእሳተ ገሞራ ጋዞች ሲለቅ ነበር። ማንም ከቁብ አልቆጠረውም። ሰኔ 22 ቀን 1901 የወጣው ሌስ አንቲሌስ የተባለው የደሴቲቱ ጋዜጣ በመሬቱ ላይ ስንጥቅ መታየቱንና በ2 ሄክታር መሬት ላይ የሚገኝ ዛፍም በድኝ ሰልፈር ጋዝ ልቀቱ ሳቢያ መቃጠሉን ዘገበ። እሳተ ገሞራው ፈንድቶ ያበቃለት ነው ተብሎ ስለታሰበ ያን ያክልም ጉዳዩ ያሰጋው ሰው ያለ አይመስልም። ከፍንዳታው ከሳምንት በፊት ደግሞ ቀላል የማይባሉ ርዕደ መሬቶች አካባቢውን ይንጡት ያዙ። ከእሳተ ገሞራው የሚትጎለጎለ ያቧራ ብናኝም ሴንት ፔሬ ላይ ይዘንብ ጀመር። ጀልባዎችም በብናኝ ውስጥ አቅጣጫቸውን ለይተው መቅዘፍ ስላልቻሉ ጉዟቸው ተስተጓጎለ። አሁን የከተማዋ ነዋሪዎች ሐሳብ ገባቸው። ከተራራው ስንጥቅ የሚተነው የሚሰነፍት የድኝ ሽታ ሰውንና ፈረሶችን አወከ። በማሳ አካባቢ ያሉ እንስሳት ምግብና መጠጣቸው ሁሉ ከተራራው እሳተ ገሞራ በሚተነው የአመድ ብናኝ ተበክሎ በረሃብ መሞት ጀመሩ። የእሳተ ገሞራው አንድ ክፍል ተንዶ የፈላ ውሃ ጎርፍ የብላንቼን ወንዝ አጥለቀለቀና ከወንዙ የተነሳው ጎርፍ በአካባቢው ባለው የስኳር ማምረቻ ውስጥ ያሉ 150 ሰዎችን ከ60 እስከ 90 ሜትር ጥልቀት ባለው ጭቃ ውስጥ ቀበራቸው። ብዙዎች ሴንት ፔሬ ለቀው ለመሄድ ተነሱ። የደሴቲቱ ባለስልጣናት ግን በዚህ ተልካሻ ባሉት ምክንያት ሳቢያ እንደ ጎርጎሮሳውያን አቆጣጠር ግንቦት 11 ቀን 1902 እንዲካሄድ ቀን የተቆረጠለት ምርጫ እንዲራዘም አልፈለጉም። ከከተማዋ ለቀው ለመውጣት ያቆበቆቡትና ከከተማዋ የመውጫ መንገዱ ያላቸው ደግሞ የደሴቲቱ አስተዳዳሪ የሉዊ ሞቴት ፕሮግሬሲቭ ፓርቲ ደጋፊዎች የሆኑት የደሴቲቱ ሀብታሞች ናቸው። ለዚሁ ሲሉ ከባለቤታቸው ጋር ከፖርት ዴ ፍራንስ ወደ ሴንት ፔሬ የመጡት ሞቴ ሌስ ኮሎኒስ የተባለው ጋዜጣ አዘጋጆች እሳተ ገሞራው ምንም ማስጊያ አይደለም የሚል ጽሑፍ እንዲጽፉ ተጽዕኖአቸውን አበረቱ። ሞቴ በዚህ ብቻ አላበቁም። ነዋሪዎች ከተማዋን ለቀው እንዳይወጡ የከተማዋን መውጫ መንገዶች በወታደሮች ማስጠበቅ ጀመሩ። የጋዜጣው የማረጋጊያ ጽሑፍ ስራውን ሰራ።
ጭራሽ ከሴንት ፔሬ ውጪ ይኖሩ የነበሩ ሁሉ ከሌላ ቦታ ይልቅ ሴንት ፔሬ የተሻለች ነች በሚል ወደ ከተማዋ ይጎርፉ ጀመር። ሁኔታው ያሳሰበው የአንድ መርከብ ካፒቴን ብቻ ሙሉ ጭነት ሳትይዝ ንቅንቅ ማለት የለም ብለው በእስርና በሌላውም ቢያስፈራሩትም እሱ ግን አሻፈረኝ ብሎ ግማሽ ጭነት ብቻ እንደያዘ መልሕቁን አንስቶ ከዚህች አስኪ ከተማ ወደ ብርቆ ቀዘፈ። ሴንት ፔሬን ያጠፋው እሳተ ገሞራ ከመፈንዳቱ ከ2 ቀናት በፊት የእሳተ ገሞራውን ሁኔታ እንዲያጠና የተዋቀረው ኮሚቴ አባላት ለአንድ ጋዜጣ እሳተ ገሞራው ምንም አይነት ጉዳት እንደማያደርስ ተናገሩ። የዛን ዕለት በአቅራቢያ የሚገኘው የቅዱስ ቪንሰንት እሳተ ገሞራ ፈንድቶ 1500 ሰዎች መሞታቸው ሲሰማ የሴንት ፔሬ ሰው ከመደንገጥ ይልቅ የኛው እሳተ ገሞራ በዚያ በኩል ስለተነፈሰ ምንም አያሰጋንም አላሉ። ቢሆንም ብዙዎች የከተማዋ ነዋሪዎች ሐሳብ ገብቷቸዋል። የሴንት ፔሬ ጋዜጦች ግን በተለይም ሌስ ኮሎኒስ እንዲህ እያለ እየጻፈ ነበር። እንደ እውነቱ ይሄ ሁሉ መረበሽ ለምን እንዳስፈለገ አይገባንም። እውን ከሴንት ፔሬ የተሻለ ቦታ አለን? ጋዜጣው ይህን በሚጽፍበት ጊዜ ይላል በጉዳዩ ላይ ጻፈው ቤን ቴይለር፣ ሴንት ፔሬ ከእሳተ ገሞራው በሚበን የአመድ ብናኝ ተሸፍናለች። ከከተማዋ መውጣት ተከልክሏል። ከደሴቲቱ ዋና ከተማ ፖርት ዴ ፍራንስ ወደ ሴንት ፔሬ የመጡት የደሴቲቱ አስተዳዳሪና ባለቤታቸው አሁንም ሴንት ፔሬ ናቸው። እሳተ ገሞራው ነገ ሊፈነዳ እንደዛሬ ማምሻው ላይ ላለፉት ቀናት ተራራውን ሲንጥ የሰነበተው ርዕደ መሬት ጋባል። በቀጣዩ ቀን እንደ ጎርጎሮሳውያን አቆጣጠር ግንቦት 8 1902 በዕለተ ዕርገት ከማለዳው 1 ሰዓት ከ50 ሲል 4 ፍንዳታዎች ከተማዋን አናወጧት። ከዚያም ድንገት የፔሬ ተራራ ፈነዳና ጥቁር ደመና ወደ ሰማይ ተተኩሶ ሰማዩን በ80 ኪሎ ሜትር ሬዲየስ ሸፈነው። አካባቢው ጨለመ። ስፍር ቁጥር የሌላቸው እባቦች ሙቀቱን ሽሽት ወደ ከተማዋ ጎረፉ። ሰውን እንስሳውን ነደፉት። ወዲያው ተራራው ወደ ከተማው ባለው ክፍሉ በኩል ተነዶ የጋለ ጋዝ አመድና ትነት ያለበት የሚነድ ደመና በሰዓት 160 ኪሎ ሜትር ተወንጭፎ በደቂቃ ውስጥ ከተማዋንና በውስጡ ያለውን ሁሉ አነደደው። ወደቡ ላይ የነበሩ 16 መርከቦች ወደ አመድነት ተለወጡ። በከተማዋ የወታደሮች ሆስፒታል ግድግዳ ላይ ተሰቅሎ የነበረው ሰዓት ከተማዋ የጠፋችበትን ቅጽበት ሊመሰክር ከማለዳው 1 ሰዓት ከ52 ላይ ሰዓትና ደቂቃ ቆጣሪው ቀልጠው ቀርተዋል። በአንድ ቅጽበት ሴንት ፔሬ ጠፋች። በወቅቱ በውስጧ የነበረው 30 ሺህ ያክል ሕዝብ አለቀ። የእሳተ ገሞራው የጋዝ አመድና ትነት የሚነድ ደመና ወይም ፓይሮክላስቲክ ፍሎ የከተማዋን ቤቶችና ግንባታዎች እንዳልነበሩ አድርጓቸዋል። ከዚያን ጊዜ በፊት እሳተ ገሞራ ሲባል የሚታሰበው የቀለጠ አለት ጎርፍ ነበር። ሴንት ፔሬ ግን ከ1000 ዲግሪ ሴንቲግሬድ በላይ የሆነ ሙቀት ባለው ድንገት ደራሽ የጋለ ጋዝ ትነትና አመድ ደመና ተቃጥላ ጠፋች። በዚህም የጋለ ደመና ወይም ፓይሮክላስቲክ ፍሎ የሚለው ቃል ወደ እሳተ ገሞራው ጥናት አምባ ገባ። ባህሩ ላይ በነበሩ መርከቦች ላይ ሆነው ጥፋቱን ሳይመለከቱ አልቀሩም ከተባሉ የዓይን እማኞች አንዱ ያለምንም ማስጠንቀቂያ ተራራው ባንዴ ተናደ ሲል፣ ሌላኛው ደግሞ ዓይናችን ስር ከተማዋ ጠፋች ብሏል። የዛኑ ቀን ማምሻ ላይ ሴንት ፔሬ የደረሰችው መርከብ ካፒቴን ያየውን ማመን አልቻለም። የካሪቢያኗ ፓሪስ የትገባች አለ። በስህተት ሌላ ቦታ ሄጄ ከሆነ በሚል የመርከቧን ኮምፓስና ሌሎች አቅጣጫ ጠቋሚ መሳሪያዎች ፈተሸ። ትክክል ነው። እንዴት ሊሆን ይችላል? መጀመሪያ ዓይኑን አላመነም ነበር። ሲቀጥል ያበደ መሰለው። ኋላ ላይ ግን የሚያጉረመረመውን ተራራ ሲያይ ነገሩ ገባው ይላል ቤን ቴይለር በጽሑፉ። የከተማዋ መጥፋት ሲሰማ የነፍስ አድን ሰራተኞች ተላኩ። ከጠፋችው ከተማ ፍርስራሽ ስር ጌጣጌጥና ጠቃሚ ያሉትን ነገር ለመዝረፍ ያለሙ ወደ ከተማዋ ተመሙ። በሺዎች የሚቆጠሩ ሰዎች አስክሬን ሽታ ያሳምማል። ሟቾቹ በጋለው ደመና ተቃጥለው ወይም ታፍነው የሞቱት። ጥቂት የስቃይ ገጽታ ከሚታይባቸው በስተቀር በአብዛኞቹ ገጽታ ላይ ምንም አይነት የስቃይ ስሜት አይታይም። የጋለው ደመና ድንገቴነት ህልፈታቸውን ስቃይ አልባ አድርጎላቸዋል። የነፍስ አድን ሰራተኞች ወደ አንድ ትምህርት ቤት ሲዘልቁ በአደጋው ወቅት ተማሪዎች በትምህርት ገበታቸው ላይ እንደነበሩ የሚያሳይ የተገለጡ የመማሪያ መጽሐፍት አገኙ። የጉዳዩ ምጸት ያለው እዚህ ጋር ነው። አንዳንዶቹ ተማሪዎች በአደጋው ወቅት የዛሬ 2000 ዓመታት ግድም በተመሳሳይ መልኩ በእሳተ ገሞራ ስለጠፋችው የጥንታዊት ሮማ ከተማ ፖምፔ እየተማሩ ነበር። ሴንት ፔሬ ሙሉ ለሙሉ ጠፍታለች። ጠርዛቸው በፍንዳታው አቅጣጫ ካሉት ግንቦች በስተቀር የቆመ ግንብ አይታይም። ከከተማዋ ነዋሪ ለወሬ ነጋሪ ተረፈ ያለ አይመስልም። አደጋው በደረሰ በአራተኛው ቀን የነፍስ አድን ሰራተኞች ጓዶች አድኑኝ፣
እባካችሁ አድኑኝ፣ ለእግዚአብሔር ፍቅር ስትሉ ምስኪን እስረኛ ነኝ አድኑኝ የሚል የድረሱልኝ ጩኸት ሰሙ። ቀረብ ብለው ሲያዩ በከፊል መሬት ውስጥ የተቀበረው መስኮት አልባ የድንጋይ ቤት ውስጥ ልማደኛውን እስረኛ ሉገር ሲልባሪስን አገኙት። የበሩን ቁልፍ ሰብረው ሲያወጡት ሲልባሪስ መለፍለፉን አላቆመም። ወገኖቼ ምን እንደሆነ አላውቅም፣ እስረኛውን ሁሉ ምን እንደዋጠው እኔ እንጃ። በብረት በሩ አናት ባለው የብረት ፍርግርግ በኩል በገባው የጋለ ጋዝ አመድና ትነት ሳቢያ እጁ እግሩና ጀርባው ክፉኛ ተቃጥሏል። ፊቱን ግን ቃጠሎ አላገኘውም። ትረፍ ሲለው ለብቻው የታሰረባት በከፊል ከመሬት በታች የተቀበረችው ምሽግ መሰለ የስር ክፍሉ ፊቷ ከሳተ ገሞራው በተቃራኒው አቅጣጫ ነበር። የቀን ሰራተኛው የ27 ዓመቱ ሉገር ሲልባሪስ እድል ከጅምላ እልቂት ብታተርፈውም በካርታና ቁማሩ ላይ ግን ያን ያክልም እድለኛ አልነበረም ነው የሚባለው። ስካርና ቁማር መታወቂያዎቹ ናቸው። እናም ደግሞ ለጸብ ትንሽ የሚበቃው ግልፍተኛም ነበር ይሉታል። ለዚህም ነው ከ3 ሳምንታት በፊት ጓደኛውን በስለት ወቅቱ የ1 ወር እስር ተፈርዶበት ወደ ሴንት ፔሪ እስር ቤት የተላከው። ሲልባሪስ ግን እስኪፈታ 1 ወር የሚታገስ አይነት ሰው አልነበረም። ከእስር ቤት አመልጦ በአቅራቢያ ባለች መንደር የአደባባይ ፌሽታ ካርኒቫል ላይ ሲጠጣ ከራርሞ ዘና ብሎ ወደ ሴንት ፔሪ ሲመለስ ፖሊስ ዳግም ይዞ ወደ እስር ቤት ወረወረው። ለመቀጣጫም ዳግም እንዳያመልጥም በሚል የእስር ቤት ኃላፊዎች ሲልባሪስን ከሳተ ገሞራው ጥፋት ሸፍናና ከለላ ያዳነችው እዛች አሁን ድረስ ቱሪስት የሚጎበኛት የብቻ የእስር ክፍሉ ሶሊተሪ ኮንፋይንመንት ውስጥ ከረቸሙበት። ይህም ለመትረፉ ምክንያት ሆነ። የሲልባሪስን መትረፍ ተከትሎ የሆኑት ክስተቶች ሲልባሪስን ዝነኛው ተራፊ ቢያደርጉትም ለነገሩ እንኳ ሲልባሪስ ብቸኛው ተራፊ አልነበረም። በከተማው ጥግ ይኖር የነበረ ጫማ ሰሪና በአቅራቢያው ወዳለው ዋሻ በጀልባ ቀዝፋ ሄዳ ተደብቃ ያመለጠች አንዲት ልጃገረድም ከተራፊዎች ውስጥ ይጠቀሳሉ። በወቅቱ ወደቧ አጠገብ በነበሩ መርከቦች ውስጥና ከከተማዋ ራቅ ባሉ አካባቢዎች የነበሩ በርካታ ሰዎች ጉዳት ደርሶባቸው ቢተርፉም ከዚያም በኋላ ረጅም ጊዜያት በሕይወት መቆየት የቻሉት ግን በጣም ጥቂት ነበሩ። ከዚያ አንጻር በሳተ ገሞራው ጥፋት መሃል ሆኖ የተረፈው ሲልባሪስ ወዲያው ዝነኛ ሆነ። የደሴቲቱ ባለስልጣናትም ለእስር ቅጣቱ ምህረት አደረጉለት። ስራ የሚሰጠውም አልጠፋም። የዘመኑ ስመጥር የባርነምና ቤሊ ሰርከስ ዘ ግሬተስት ሾው ኦን እርዝ የዓለማችን ታላቁ ትዕይንት ለተባለው የሰርከስ ትርኢቱ ዝነኛውን ተራፊ ሉገር ሲልባሪስን ቀጠረው። በሰርከስ ትርኢቱ ላይ እግር አልባው ባለ አክሮባትና የዓለማችን ቀጭኑ ሰው ከሚሰኙት ጋር እሱም የምጽአት ቀን ተራፊው ስሙ በሳት የታተመው ተሰኝቶ በባለ ፍርግርግ መሰል አስቂኝ ሳጥን ብጤ ውስጥ ተቀምጦ ለእይታ ይቀርብ ጀመር። ሲልባሪስ ይሄን ለሰው መዝናኛ የመሆን የትዕይንት ስራውን አልወደደውም። ግን መቼስ ለሆዱና ለመጠጡ የሚበቃውን ያክል ከከፈሉት ምን ይለዋል? ይሁን ብሎ ተቀበለው። የአንድ ፔሌ ተራራ እሳተ ገሞራ ገንፍል የሚለው ደንፍላቱ ግን ሁሌም ችግር ውስጥ እንደከተተው ነው። አሁንም እዛው ሰርከሱ ሲሰራ አንድ ቀን በመጠጥ አምባጓሮ እንደ ልማዱ የሰርከሱን የሌሊት ዘበኛ በጩቤ ወጋ። ዳግም ወደ እስር ቤት። እንዲሁም የሰው መዝናኛ መሆኑ አልጣመውም ነበር። በዚሁ ከሰርከስ ስራው ተለያየ። ከዚያን ጊዜ በኋላ ስለ ፔሌ ተራራው እሳተ ገሞራም ሆነ ስለ ጠቤለሽ በዳቦ ሲልባሪስ የተሰማም ብዛም ነገር አልነበረም። ሙሉ ከተማ ካጠፋ የእሳተ ገሞራ ፍንዳታና ከዘወትር የመጠጥ አምባጓሮ ተርፎ ሲልባሪስ በ54 ዓመቱ በህመም ምክንያት ሞተ። ሴንት ፔሬን አጥፍቶ ውስጡን ሲያጉረመረም የነበረው የፔሬ ተራራው እሳተ ገሞራም ከተማዋን ካጠፋ ከ12 ቀናት በኋላ እንደገና ፈንድቶ ወደ ደሴቲቱ የተለያዩ ቁሳቁሶችን ይዘው የመጡ 2000 ያክል የአደጋ ሰራተኞች፣ መሐንዲሶችና መርከበኞችን በላ። ይህም አልበቃው። እንደገና ለሶስተኛ ጊዜ ፈነዳና ራቅ ያሉ መንደሮች ድረስ ሄዶ ከ1000 በላይ ሰው ፈጀ። ከበፊት ጥፋቱ ተምረው ብልህ የሆኑት የደሴቲቱ አስተዳዳሪዎችም በጊዜ ሰውን ከአካባቢው ስላራቁ የሰው ሕይወት አልጠፋም። ፔሬ አሁንም በየዓመቱ በርዕደ መሬት የሚናጥ ገና ፈንድቶ ያልበቃው አክቲቭ ቮልካኖ ቢሆንም ባለፉት ጥቂት 10 ዓመታት ግን ያንቀላፋ መስሏል። ግን ማንም ፔሬን አምኖ የሚተኛ የለም። የእሳተ ገሞራ አጥኚዎችም ላዩ ላይ መሳሪያ ተክለው የልብ ምቱን በንቃት ይከታተላሉ። መቼ ዳግም እንደሚፈነዳ ባይታወቅም እንደ ሁሉም ፈንድቶ ያልወጣላቸው እሳተ ገሞራዎች ሁሉ አንድ ቀን እንደሚፈነዳ ግልጽ ነው። መቼ ለሚለው ግን መልስ የለም። 1000 ዓመታት እንደ ቀናት በፊቱ ለሚያልፉ እሳተ ገሞራ የጥቂት 10 ዓመታት እንቅልፍ እንደሆነ እንደ ሰከንድ ሸለብታ ነው። አይደለም እንዴ? በነገራችን ላይ 1000 ዓመታት እንደ ቀናት በፊቱ የሚያልፉ የሚለው ገለጻ አንዳንድ ሃይማኖቶች ስለ እግዚአብሔር የሚሉትን መሰለ ልበል? በእርግጥም ይመስላል። ለነገሩ እኮ ለዚህ ሳይሆን ይቀራል።
በርካታ ጥንታዊ ህዝቦች በግዝፈቱ የሚያስደምማቸውን ግዙፉን ተራራ ማምለካቸው ይሆናል። ሴንት ፔሬን ያጠፋው የፔሌ ተራራው እሳተ ገሞራና ከእሳተ ገሞራው የወጣው የጋለው ደመና ወይም ፓይሮክላስቲክ ፍሎ ዘመናዊውን የእሳተ ገሞራ ጥናት ፈጥሮታል። ለነገሩ ከእሳተ ገሞራ የሚወጣ የጋለ ጋዝ ብናኝና ትነት ውህድ የሆነው የሚነድ ደመና ጉዳይ ከዚያ በፊት አይታወቅም ማለት አይደለም። በ79 ዓመተ ምህረት የጥንታዊ ሮም ከተማ የሆነችውን ፖምፔን ያጠፋው የጋለ ደመና ሴንት ፔሬን ካጠፋው ጋር ሙሉ ለሙሉ ባይሆንም ተመሳሳይ ነው። ቢሆንም በታሪክ መስማትና የጥንታዊውን ጥፋት ቅሪት ማየት አንድ ነገር ነው። ጥፋቱን በዘመኑ ደርሶ ማየት ደግሞ ሌላ ነገር። እናም ሴንት ፔሬና ነዋሪዎቿ አይኑ ስር በጋለ ደመና ተቃጥለው ሲጠፉ ያየው የዚያን ዘመኑ የእሳተ ገሞራ ጥናት የጋለው ደመና ጉዳይ የምር ገባው። እናም ይህን መራር ትምህርት መቼም አይረሳው። በሰርጓ ዕለት ተደፈረች። እርሷ ግን የኬንያዊቷ ፓስተር አስገራሚ ታሪክ። ቴሪ ጎባንጋ የሰርግ ስነ ስርዓቷ ወደሚካሄድበት አዳራሽ ሳትመጣ ስትቀር ማንም ቢሆን ታፍና ተደፍራ መንገድ ዳር ተጥላ በሕይወትና በሞት መካከል ትሆናለች ብሎ ይጠበቅ አልነበረም። እንዴት ሆኖ? የዚህች ሴት ታሪክ ግን በዚህ ብቻ የሚያበቃ አልነበረም ይለናል አስገራሚ ታሪኳን አስመልክቶ ያነጋገራት ማቲው ባኒስተር። እና ታዲያ ምን ሆነ? እስኪ ከመጀመሪያውን ጀምር። እንዲያውም ራሷ ቴሪ ጎባንጋ ታሪኳን እንዲህ ስትል ትጀምራለች። ድል ያለ ሰርግ ነበር ትለናለች ቴሪ ጎባንጋ። በኬንያ ናይሮቢ የሚገኝ ቤተክርስቲያን ፓስተር ነበረች። ስለዚህም ከቤተክርስቲያኑ ምዕመን አንድም የቀረ አልነበረም። ዘመድ አዝማዱ ታድሟል። እጮኛ ሃሪና እኔ ስሜታችን ጣራ ነክቷል። በናይሮቢው ኦል ሴንትስ ካቴድራል ልንጋባ ነው። እኔም ለሰርጉ የሚያምር የሰርግ ቬሎ ተወሻለሁ ስትል ታስታውሳለች። በሰርጉ ዋዜማ ግን የሃሪ አንዳንድ ልብሶች ከረባቱም ጭምር እሷ ጋር መሆናቸውን ተረዳች። ሙሽራ ነው፣ ያለ ከረባት ደግሞ እንዴት ይሆናል? ቴሪ ቤት ያደረችው ጓደኛዋ ከረባቱን በጠዋት ለሃሪ ልትወስድለት ፍቃደኛ ነች። ስለዚህም ቴሪ ጓደኛዋን ወደ አውቶቡስ ተራ ለመሸኘት በጠዋት ከቤት ወጡ። ቴሪ ጓደኛዋን ሸኝታ ወደ ቤት እየተመለሰች ነው። በአንድ መኪና አጠገብ ስታልፍ በመኪናው የፊተኛው አካል ላይ ተቀምጦ የነበረው ሰው ድንገት ከኋላዋ ይዞ የመኪናዋን የኋላ በር ከፍቶ ወደ ውስጥ ወርውሯት በሩን ዘጋው። ውስጥ 2 ሰዎች ነበሩ። መኪናዋ እየከነፈች ሄደች። ይህ ሁሉ የሆነው በሰከንድ ሽርፍራፊዎች ውስጥ ነው ስትል ታስታውሳለች ቴሪ። እንዳልጮህ አፌ ውስጥ ጨርቅ ወጥፈዋል። ባለ በሌለ ኃይል ታገልኩ፣ ተፍጨረጨርኩ። እንደምንም አፌ ውስጥ የተጠቀጠቀውን ጨርቅ አውጥቼ ዛሬ እኮ ሰርጌ ነው ስልጮኩ። ከባድ ቡጥ ያረፈብኝ። ከማከላቸው አንዱ ካልተባበርሽን እንገልሻለን አለኝ። እየተፈራረቁ ደፈሩኝ። በቃ መሞቴ ነው አልኩኝ። ቢሆንም ግን ትንቅንቄን ቀጥያለሁ። ከደፋሪዎቹ አንዱ ጨርቁን ካፌው ሲያወጣልኝ ብልቱን ነከስኩት። ጮኸ። ሌላኛው ጓደኛው በጩቤ ሆዴን ወጋኝ። ከዚያም የመኪናውን በር ከፍተው ከሚበረው መኪና ላይ ገፍትረውኝ ጥለውኝ ጠፉ። ከቤቴ በኪሎሜትሮች ርቀት ላይ ነኝ። ከናይሮቢ ውጪ አፍነው ከወሰዱኝ 6 ሰዓታት ያክል አልፏል። ከመኪናው ላይ ወርውረው ሲጥሉኝ ያየች ልጅ ሴት አያቷን ጠራች። ሰዎች ሲሮጡ መጡ። ፖሊስ ሲመጣ የደም ስሬን ንዝረት ለማየት ሞከሩ። ምንም የለም። የሞትኩ መስሏቸው በብርድ ልብስ ጠቅልለውኝ ወደ ሬሳ ማቆያ ይዘውኝ መሄድ ጀመሩ። መንገድ ላይ ግን ብርድ ልብሱ አፈነኝና አሳልኩ። ፖሊሱ ኧረ በሕይወት አለች አለና መኪናውን አዙሮ ናይሮቢ ውስጥ ወዳለ ትልቁ የመንግስት ሆስፒታል ይዞኝ ሄደ። ደንግጫለሁ የሚለው ቃል አይገልጸውም። ትርጉም አልባ ነገር እዘበዝባለሁ። ግማሽ አካሌ ተራቁቷል። በደም ተለውሻለሁ። በቦክስ የተመታው ፊት ያብጧል። ብቻ እንዴት እንደሆነ አላውቅም፣ ግን ተቆጣጣሪዋ ሴት ሙሽራ መሆኔን ሳትገምት አልቀረችም። እስኪ የጠፋች ሙሽራ ካለች በየቤተ ክርስቲያናቱን ፈልግ አለቻቸው ነርሶቹን። እንደ አጋጣሚ ሆኖ በመጀመሪያ የደወሉት ወደ ኦል ሴንትስ ካቴድራል ነበር፣ ላገባበት ወደ ነበረው ቤተ ክርስቲያን። የጠፋች ሙሽራ አለቻችሁ? ነርሷ ጠየቀች። አሁን አለ የቤተ ክርስቲያኒቱ አገልጋይ። ከጠዋቱ 4 ሰዓት ላይ ሰርግ ነበር፣ እስካሁን ግን አልመጣችም። ለካንስ ቀረባቸው ቤተሰቦች ተጨንቀዋል። እኔን ፍለጋ ሰዎች ተሰማርተው ነበር።
ወሬው ሐሜቱም ተነስቷል። አንዳንዶች ሐሳቧን ቀይራ ይሆናል ይላሉ። ሌሎች ደግሞ ሊሆን አይችልም፣ እሷ እንደዚህ አይነት ነገር የምታደርግ ሰው አይደለችም፣ ግን ምን አጋጥሟት ይሆን እያሉ ነበር። ሳልመጣ ስቀር ለሰርጉ ስነ ስርዓት ግድግዳው ላይ የተሰቀሉትን ማስዋቢያዎች ማውረድ ጀመሩ። ከኛ በኋላ ሌላ ሰርግ እዚያው አዳራሽ ውስጥ ይካሄዳል። እጮኛዬ ሃሪን እዚያው ቤተክርስቲያን ውስጥ ያለ አንድ ክፍል ውስጥ እንዲጠብቅ አደረጉት። ሆስፒታል መሆኔ ሲሰማ ቤተሰቦቼና ዘመድ አዝማድ ሁሉ ግልብጥ ብሎ መጣ። ሃሪ ደግሞ ቬሎዬን ይዞ ነበር። ወሬውን የናይሮቢ ሚዲያዎች ሰምተው ስለነበር ሪፖርተሮች ሁሉ መጥተዋል። ማንም እንዳይረብሸኝ በሚል ወደ ሌላ ሆስፒታል ተዛወርኩ። ዶክተሮቹ ቁስሌን ሰፋፍቶ ሲያበቁ አስደንጋጩን መርዶ አረዱኝ። ሆድሽ ላይ የተወጋሽው ወደ ማህፀንሽ ጠልቆ በመግባቱ ልጅ መውለድ አትችይም አሉኝ። እንዳልጸንስ በሚል የሞርኒንግ አፍተር እንክብል እንዲሁም HIV ኤድስ እንዳይዘኝ ጸረ ቫይረስ መድኃኒት ሰጡኝ። አንጎሌ ራሱን ጠረቀመ። የደረሰብኝን ፈጽሞ መቀበል አልቻልኩም። ሃሪ አሁንም ቢሆን ሊያገባኝ እንደሚፈልግ ይነግረኛል። ልንከባከባት ፈልጋለሁ። አብረን እየኖርን በኔ ቅፍ ውስጥ ሆና ወደ ሙሉ ጤና እስክትመለስ እንከባከባታለሁ ይላል። እውነቱን ለመናገር እሺም ሆነ እምቢ ማለት የምችልበት ሁኔታ ላይ አልነበርኩም። አይምሮዬ በሶስቱ ደፋሪዎች ምስልና ባጋጠመኝ አስከፊ እውነት ተሞልቶ ሊፈነዳ ደርሷል። ከጥቂት ቀናት በኋላ ከሰመመን ውስጥ ወጥቼ ሳለው አይኖቹን ትክ ብያየኋቸውና አዝናለሁ አልኩት። አዝናለሁ፣ በጣም አዝናለሁ አልኩት። የከዳሁት ያህል ነው የተሰማኝ። አንዳንዶች በዚያን ሰዓት ከቤት በመውጣትሽ ጥፋቱ ያንቺው ነው ይሉኛል። ያማል፣ በጣም ያማል፣ በጣም ይጎዳል። ቤተሰቦቼና ሃሪ ግን ከጎኔ ነበሩ። የደፈሩኝ ሰዎች አልተያዙም። ፖሊስ የጠረጠራቸውን እየደረደረ ይጠይቀኛል። እኔ ግን አንዳቸውንም መለየት አልቻልኩም። ለበርካታ ጊዜያት ተመላለስኩ። እናም ደግሞ ፖሊስ ጣቢያ ሄጄ የተደረደሩትን አይቼ ስመለስ ስሜቴ ጥሩ አይሆንም። ስነ ልቦናዬ ህመሜን አባባሰው። ላገግም አልቻልኩም። አንድ እርምጃ ወደፊት፣ ሁለት እርምጃ ወደ ኋላ ሆነ። በስተመጨረሻ ወደ ፖሊስ ጣቢያ ሄጄ እንዲያልኳቸው፣ ይኸውላችሁ ምን መሰላችሁ፣ በቅቶኛል፣ ሁሉን ነገር ትቼዋለሁ። ጥቃቱ ከደረሰብኝ ከ3 ወራት በኋላ HIV እንደሌለብኝ ነገሩኝ። በጣም ደስ አለኝ። ቢሆንም እርግጠኛ ለመሆን እንደገና 3 ወር መጠበቅ አለብሽ አሉኝ። በዚህ መሃል እኔና ሃሪ ዳግም ሰርጋችንን ለመደገስ መዘጋጀት ጀመረ።